ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ አሁን የተሰማ ሰበር መረጃ ቀርቤያለሁ። በቅድሚያም ከአሻም ሚዲያ ትሬዲንግ አክሲዮን ማህበር የቦርድ አባላት የተሰጠ ይፋዊ መግለጫ። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተበት ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ የማህበራዊ ሚዲያ አማራጮቿ ስታደርስ ቆይታለች። ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራዋን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮቿ ከዛሬ ታህሳስ 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭት ማቆሟን ለማሳወቅ እንወዳለን። ስለሆነም ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያን በመያዝ ወይንም የሚዲያውን ሎጎ በመጠቀም በየትኛውም ሁነት ወይም ደግሞ ኢቨንት፣ በእቅድ ዜና ወይንም ፕሮግራም፣ በስልጠና መድረክ፣ ቃለ መጠይቅና በመሰል ጉዳዮች ላይ የሚገኙ ወይም ደግሞ የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ለሁሉም የግልና መንግስታዊ ተቋማት እንዲሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለን። ባለፉት 8 ዓመታት ከአሻም ሚዲያ ትሬዲንግ አክሲዮን ማህበር ጋር አብራችሁ ለዘለቃችሁ ለውድ ተመልካቾቻችንና ተከታዮቻችን ልባዊ ምስጋናችን ላቅ ያለ ነው። አሻም ለሁላችን ከአሻም ሚዲያ ትሬዲንግ የተሰጠ ይፋዊ መግለጫ። በመቀጠል የ2018 የኢትዮጵያ ቲክቶክ ክሬቲቭ አዋርድ አሸናፊዎች በፌዴራል ፖሊስ ቁጥጥር ስር ውለዋል። በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና የመኪና ልዩ ሽልማት ተሸላሚ በመሆን የሚታወቀው ወጣቱ ቲክቶከር አዶናይ እና ወጣቷ ቲክቶከር ጃኒ በትክክለኛው ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስና ከኢትዮጵያ ባህልና ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና የቁጥጥር ዘመቻ አካል እንደሆነም እየተነገረ ነው። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያም ሆኗል። የፖሊስ እርምጃው በወጣቱ ትውልድ የማህበራዊ ሚዲያ አጠቃቀምና ይዘት ላይ ያነጣጠረ እንደሆነም ተገምቷል። ከዚሁ መረጃ ሳንወጣ ነብዩ እዩ ጩፋ ቲክቶከር አዶናይ መክሮት እንደነበረም ተገልጿል። አዶናይ ምክሩን ተቀብሎ ሰግጥ የሚለውን ቃል ወደ ስግጥግጥ በመቀየር ሰግጥ የሚለውን ቃል ድጋሚ መጠቀም መጀመሩን አስታውቋል። ነብዩ እዩ ጩፋ እንዲህ ሲልም መክሮታል። ሰግጥ ረግጠ አልሰማም ብለ ግብህ ምታ። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለው ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ እብድ አይጠፋም ሲልም ተናግሯል። አዶናይ ሀገር እያጠፋ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው ሲልም ገልጿል። የአዶናይ ትምህርት ሀገር የሚጎዳ ከሆነ መንግስት ራሱ ያያል። አይን ያለው መንግስት ነው። ማንኪያ ከእጁ ሲወድቅ መንግስት የሚል አለ። መንግስት የራሱ ህግ አለው። የሀገር ድህነት እስካልነካ ድረስ እስከፈለግከው ድረስ ማራመድ ይቻላል። መንግስት ስለተባለ ሐሳብ መቀየር የለብህም ሲል እዩ ጩፋ አዶናይ መክሮት እንደነበርም አይዘነጋም። በሌላ ዜና ባለ 1.9 ሚሊዮን ተከታይ ቲክቶከር ለ2 ወራት ገደማ ከታሰረም በኋላ ወደ ቤት ተመልሷል። ሙሴ ሰለሞን ከተፈታ በኋላ ለደጋፊዎቹ ባስተላለፈው ልብ የሚነካ መልእክት እንዴት ቆያችሁኝ በማለት ሰላምታ ያቀረበ ሲሆን አሁን ወዲያውኑ በአዲስ የቲክቶክ ገጽ ላይ ስራው እንደሚጀምር አስታውቋል። ሙሴ በድሮ 1.9 ሚሊዮን ተከታይ ባለው አካውንቱ ለጊዜው እንደማይጠቀም ገልጿል። ደጋፊዎቼ አጫጭር ዜናዎችን ለመከታተል እንድትጀምሩ አዲሱን የቲክቶክ ገጽ ይፋ አድርጌያለሁ ያለም ሲሆን የአካውንቱን ሊንክ ወይም ደግሞ ስም ከመጀመሪያው ኮሜንት ሴክሽን ላይ ማግኘት እንደሚቻልም አሳውቋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።